የወባ ተጋላጭ በሆኑ አካባቢዎች ላይ በ22 ወረዳዎች ላይ የመከላከል ስራዎች በመሰራታቸው በሀገሪቱ የወባ ስርጭት ካለፈው ዓመት ጋር ሲነጻጸር በግማሽ ቀንሷል ተብሏል። በ3 ወራት ውስጥ ከ9,000 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገር ቤት መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ነው ያስታወቀው። ከውጪ ሳውዝ አፍሪካ በ10 ዓመታት ውስጥ ከተሰሩ ስራዎች ትልቅ ያለችውን የገንዘብ ማሻሻያ ማድረጓን አስታውቃለች። ሌላኛው ዜናችን ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋ የስራ ጉብኝት በዛሬው ዕለት ወደ አዲስ አበባ ይገባሉ ተብሎ ይጠበቃል። እነዚህንና ሌሎች ጉዳዮችን በዝርዝር የምናይበት ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምታደምጡበት ሰዓት ላይ ናችሁ። ውድ አድማጮቻችን፣ ሀገራዊ ጉዳዮችን በማስቀደም እንጀምራለን። የወባ ተጋላጭ በሆኑ በ222 ወረዳዎች ላይ የመከላከል ስራዎች በመሰራታቸው በሀገሪቱ የወባ ስርጭት ካለፈው ዓመት ጋር ሲነጻጸር በግማሽ መቀነሱ ተገልጿል። 7ኛው ዙር ሀገር አቀፍ የወባ ሳምንት ንቅናቄ የወባ በሽታን ማጥፋት ከኔ ይጀምራል በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በቸሃ ወረዳ እየተከበረ ይገኛል። የወባ ተጋላጭ በሆኑ በ222 ወረዳዎች ላይ የመከላከልና የመቆጣጠር ስራዎች በስፋት በመሰራታቸው የወባ ስርጭት ከአምናው ተመሳሳይ ወቅት ጋር ሲነጻጸር በግማሽ መቀነሱን የተናገሩት የጤና ሚኒስቴር የበሽታ መከላከያና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በወባ በሽታ የሚከሰተውን ህመምና ሞት በከፍተኛ ደረጃ መከላከል መቻሉንም አስታውቀዋል። ይህ በእንዲህ እንዳለ ጤና ሚኒስቴር በዘንድሮ በጀት ዓመት ከ13 ሚሊዮን በላይ የመኝታ አጎበር ለማሰራጨት በእቅድ ይዞ እየሰራ መሆኑንም ዶክተር ህይወት አብራርተዋል። በማዕከላዊ ኢትዮጵያ ክልል በአንድ ዓመት ውስጥ የወባ በሽታ መከላከልና መቆጣጠር ላይ በተሰራው ስራ ሰፊ የወባ በሽታ ስርጭትን 50 በመቶ ዝቅ ማለቱን ተከትሎ ህመምና ሞት መቀነሱን የክልሉ ጤና ቢሮ ኃላፊ ሳሙኤል ዳርጌ ተናግረዋል። ይሁን እንጂ አሁንም በክልሉ ባሉ ወረዳዎች የወባ በሽታ ችግር መሆኑንም ነው የጠቆሙት። በወባ ሳምንት መርሃ ግብር የማዕከላዊ ኢትዮጵያ ክልል የጤናው ዘርፍ የስራ ኃላፊዎች ከአጎራባሽ ክልሎች፣ ከክልሉ ዞኖች ጤና መምሪያ ኃላፊዎች፣ የጉራጌ ዞን የቸሃ ወረዳ የመንግስት ኃላፊዎች፣ የጤና ባለሙያዎችና የአካባቢው ማህበረሰብ አካላት መሳተፋቸውን ከጤና ሚኒስቴር ያገኘነው መረጃ ያመለክታል። በ3 ወራት ውስጥ ከ29,000 በላይ ኢትዮጵያውያኖች ከሳውዲ አረቢያ ሀገር ቤት መመለሳቸውን የሴቶች ማህበራዊ ጉዳዮች ሚኒስቴር ገለጸ። ሚኒስትሩ በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያኖችን ወደ ሀገራቸው የመመለስ ስራ እያከናወነ ሲሆን ከመስከረም ወር 2018 ጀምሮ በተለያዩ ዘርፎች ወይም ደግሞ ዙሮች በማጓጓዝ 29581 ዜጎችን መመለስ ተችሏል ብለዋል። በሳምንቱ ውስጥም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1859 ኢትዮጵያውያኖች ወደ ሀገራቸው መመለሳቸውንም አሳውቀዋል። እነዚህ በ7 ዙር በረራ የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከልም እድሜያቸው ከ18 በታች የሆኑ 30 ታዳጊዎች ይገኙበታል ብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያ በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ መሆኑን ትርታ ከተቋሙ ያገኘው መረጃ አመላክቷል። በአንድ ሳምንት ውስጥ ከ308 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውን የኮንትሮባንድ እቃዎችን የጉምሩክ ኮሚሽን ነው ያስታወቀው። የጉምሩክ ኮሚሽን ከህዳር 26 እስከ ታህሳስ 2 ቀን 2018 ባደረገው ክትትል 294.5 ሚሊዮን ብር በላይ የገቢና 13.9 ሚሊዮን ብር የወጪ በድምሩ 308.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን ነው የገለጸው። እንግዲህ ከተያዙት የገቢና ወጪ ኮንትሮባንድ እቃዎች መካከልም አዳዲስና ልባሽ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጽ፣ መድኃኒት፣ ምግብ ነክ እቃዎችና ቡና እንዲሁም ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር ጅግጅጋ፣ አዲስ አበባ ኤርፖርትና ባህር ዳር ጉምሩክ ቅርንጫፍ ጽህፈት ቤት ቀዳሚውን ስፍራ መያዛቸውንም ነው ያስታወቀው። ይህ በእንዲህ እንዳለ በተጠቀሰው የጊዜ ገደብ የገቢና ወጪ ኮንትሮባንድን በመቆጣጠር ጅግጅጋ፣ አዲስ አበባ ኤርፖርትና
ባህር ዳር ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ መያዛቸውን አስታውቋል። የኮንትሮባንድ ዕቃዎች በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡን ባደረጉት የጋራ ጥረት በፍተሻ በጥቆማና በብርበራ የተያዙ ናቸውም ሲል ጠቅሷል። የኮንትሮባንድ ዕቃዎቹ ሲዘዋወሩ የተገኙ 20 ተጠርጣሪዎችና 12 ተሽከርካሪዎችን በቁጥጥር ስር መዋላቸውን ትርታ ከጉምሩክ ኮሚሽን ማወቅ ችለዋል። የኢትዮ ጅቡቲ ምድር ባቡር የቢሾፍቱ ዓለም አቀፍ ኤርፖርት የባቡርና የመንገድ ፕሮጀክቶችን ለመገንባት ፍላጎት እንዳለው አስታውቋል። የኢትዮ ጅቡቲ ምድር ባቡር ከቻይናው ግዙፍ ኩባንያ ሲሲኢሲሲ ጋር የፈጠረውን ስትራቴጂካዊ ሽርክና በመጠቀም በቅርቡ ወደሚገነባው ወደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሚያመሩ ወሳኝ የባቡርና የመንገድ መሰረተ ልማቶች ግንባታ ላይ ትኩረት ማድረጉን የተሰማው ይህ እርምጃ ኩባንያው ከወትሮ የባቡር ኦፕሬተርነት ሚናው ባለፈ ወደ አጠቃላይ የመሰረተ ልማት ግንባታ ኃይልነት ለመሸጋገር ያለውን ምኞት የሚያመላክት መሆኑም ነው የተጠቆመው። ከዚህ ውስጥ የ12 ቢሊዮን ዶላር ግምት ካለው ፕሮጀክት ጋር ተያይዞ ኢትዮ ጅቡቲ ባቡር 2 መስመር ያለውን የባቡር ሀዲድና ተጓዳኝ ፈጣን መንገድ የመገንባት እድል ያለው ተወዳዳሪ መሆኑን ካፒታል አስነብበዋል። የባቡር መስመሩ ብቻውን 47 ኪሎ ሜትር የሁለትዮሽ ትራክ ዝርጋታን እንደሚያካትትም ዘገባው አስታውሷል። ሀገራዊ ጉዳዮችን አጠናቀን ከውጭ ላገኘናቸው ዜናዎች አለፍን። ሳውዝ አፍሪካ በ10 ዓመታት ውስጥ ከተሰሩ ስራዎች ትልቅ ነው ያለችውን የገንዘብ ማሻሻያ ለማድረግ በዝግጅት ላይ እንደምትገኝ አስታወቀች። የሀገሪቱ ማዕከላዊ ባንክ ባለፉት 10 ዓመታት ከተሰሩና የተለየ የሀገሪቱን ትልቁን የገንዘብ ስርዓት ማሻሻያ ስለማድረጉን ያሳወቀው በሀገሪቱ የዲጂታል ግብይት ከጊዜ ወደ ጊዜ የተሻሻለ ከመምጣቱ ጋር ተያይዞ የገንዘብ ማሻሻያውን ማድረግ ስለማስፈለጉ ነው የሀገሪቱ ማዕከላዊ ባንክ ያስታወቀው። ማዕከላዊ ባንኩ እንደገለጸው ሀገሪቱ ከህንድ ከብራዚልና ከአውሮፓ ህብረት ጋር ሲነጻጸር ሙሉ ለሙሉ ወደ ዲጂታላይዜሽን ትግበራ ስትሄድ የገንዘብ አጠቃቀም ከ30 በመቶ እስከ 40 በመቶ እንደሚቀንስ ይጠበቃል ሲል የዘገበው አፍሪካ ኒውስ ነው። በሞሮኮ ሳፊ በተባለች ግዛት አካባቢ በተከሰተ የጎርፍ አደጋ ከ37 የሚበልጡ ዜጎች ህይወታቸው ማለፉ ተሰምቷል። የሞሮኮ የሀገር ውስጥ ሚኒስትር ቃል አቀባይ በጉዳዩ ላይ በሰጡት አስተያየትም እንዲሁ በርካታ ሰዎች ከአደጋው ለማምለጥ ጥረት እንዳደረጉ ነው ያስታወቀው። እስከ ትላንት ድረስ በወጡ መረጃዎች መሰረት በዚህ ጎርፍ አደጋ ከሞቱት ሰዎች ባሻገርም ቁጥራቸው ያልታወቁ ዜጎች የደረሱበት አልታወቀም ተብሏል። የአደጋ ጊዜ ሰራተኞች በአካባቢው ያሉ ማህበረሰቦችን የማገዝ ተግባራት ላይ እንደተሰማሩም ነው ወርልድ ኒውስ የዘገበው። ለአደጋው ቤተሰቦችም የሀገር ውስጥ ሚኒስትር መጽናናትን ተመኝተው በአደጋው በቀጣይ መሰል ጉዳቶችን እንዳያስከትል ርብርብ እየተደረገና በአደጋው ጉዳት የደረሰባቸውን ሌሎች ቤተሰቦችን የማገዝ ስራው ተጠናክሮ ይቀጥላል ሲል መናገራቸውን ሞሮኮ ወርልድ ኒውስ በዘገባው አስፍሮታል። አውስትራሊያ የጦር መሳሪያ ሕጓን ልትገመግም መሆኑን አሳውቃለች። ከቀናት በፊት በሲድኒ የባህር ዳርቻ የአይሁዶች የፌስቲቫል በዓል ላይ ያነጣጠረ የታጣቂዎች ጥቃት የ15 ሰዎችን ሕይወት እንዲያልፍ ማድረጉ ይታወቃል። አውስትራሊያ የመሳሪያ አጠቃቀም ሕጓን በዚሁ ሳቢያ ለመቀየር መገደዷን ሚኒስትሩ ናቸው የተናገሩት። አጥቂዎቹ የተባሉት አባትና ልጅ እሁድ አመሻሽ ሃኑካ ጅምር በባህር ዳርቻው ላይ በነበሩ ታዳሚያን ተኩስ በመክፈት ነው ጥቃት ያደረሱት። ፖሊስ የ50 ዓመቱ አባት 6 ሽጉጦችን ለመያዝ ፍቃድ እንዳለው አረጋግጧል። ሁሉንም መሳሪያዎች ጉዳት ለማድረስ እንደተጠቀመባቸውም አሳውቋል። ጠቅላይ ሚኒስትር አንቶኒ አልባኔስ በማንኛውም ሰው ሊያዙ የሚችሉትን የጦር መሳሪያ ብዛት ላይ ገደብን ጨምሮ ጠንከር ያሉ የጦር መሳሪያ ሕጎች ያስፈልጉናል ሲሉም ተናግረዋል። ለጋዜጠኞች እንደተናገሩት መንግስት አስፈላጊውን እርምጃ ለመውሰድ ዝግጁ ነው ሲሉ የተናገሩት ጠቅላይ ሚኒስትሩ ከአደጋው ጀርባ ያሉ ጉዳዮችን በጥልቀት እናጣራለን ሲሉም ተናግረዋል። ጠቅላይ ሚኒስትሩ በሀገሪቱ ያለውን የጦር መሳሪያ ሕግ በሚገባ ተመልሰን የምንገመግምበት ትክክለኛው ሰዓት ላይ እንገኛለን ሲሉ አሳውቀዋል። በመሆኑም በአውስትራሊያ ያልተለመደውን መሰል የጅምላ ግድያ እንዳይደገም ለማድረግ የጦር መሳሪያ ሕግ ገደቡ ሊቀመጥለት ይገባል ሲሉ የሀገሪቱ ጠቅላይ ሚኒስትር ማሳሰባቸውን ቢቢሲ በዘገባው አስፍሮታል።
በመጨረሻም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋ የስራ ጉብኝት በዛሬው ዕለት አዲስ አበባ ይገባሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ታሪካዊ ነው የተባለ ጉብኝት ሊያደርጉ መሆኑም ተሰምቷል። ዛሬና ነገ ይፋ የስራ ጉብኝት የሚያደርጉት ሞዲ ኢትዮጵያ የሚገኙ አምባሳደሮችንና በህንድ የሚኖሩ የዲፕሎማቲክ ማህበረሰቦችን ያገኛሉም ተብሎ ይጠበቃል። የአባላትን ቁጥር በማሳደግና በመስፋፋት ላይ ያለው እንዲሁም ኢትዮጵያን ከ2 ዓመታት በፊት በአባልነት የተቀበለው ብሪክስ በቀጣይ ዓመታዊ ጉባኤውን በህንድ እንደሚያደርግ ይታወቃል። ከዚህ ጋር ተያይዞ ሁለቱ የብሪክስ አባል ሀገራት መሪዎች ውይይታቸው በዚህና ተያያዥ ጉዳዮች ላይ ሊሆኑ እንደሚችል ከወዲሁ ሰፊ ግምት ተሰጥቶታል። ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ አቻቸው ዶክተር አብይ አህመድ ጋር በሀገራቱ የሁለትዮሽ ግንኙነት ዙሪያ በተለይም ደግሞ በጋራ ሊሰሩ በሚችሉ ጉዳዮች ዙሪያ እንደሚወያዩ የውጭ መገናኛ ብዙሃን በስፋት ዘግበውታል። ኢትዮጵያ ህንድ በተለይ ወታደራዊ ትብብርን ማጠናከር፣ በግብርና፣ በማዕድን ማውጣት፣ በትምህርትና በኢንቨስትመንት ላይ ውይይቶች እንደሚያደርጉ በህንድ የኢትዮጵያ አምባሳደር አኒል ኩማርን ዋቢ በማድረግ መገናኛ ብዙሃን ዘግበውታል። ሁለቱ መሪዎች ከዚህ ቀደም በ2023 ሳውዝ አፍሪካ ጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ በመገናኘት በርካታ ጉዳዮች ላይ መምከራቸው ያነሳው ዘገባው ከዚህ ቀደም በነበራቸው ውይይትም ላይ በወጣቶች በትምህርት እንዲሁም ደግሞ በሳይበር ደህንነት ላይ ሰፊ ውይይቶች ማድረጋቸውንም አውስተዋል። ጠቅላይ ሚኒስትሩ ከኢትዮጵያ ባሻገርም ወደ መካከለኛ ምስራቅ ጉብኝት የሚያደርጉ ሲሆን ዮርዳኖስ፣ ኦማን ቀጣይ መዳረሻቸው መሆኑን ነው የተዘገበው። ጉብኝቱ ታሪካዊ ነው ሲሉ የሰየሙት በኢትዮጵያ የህንድ አምባሳደር አኒል ኩማር በዚህ ታሪካዊ ጉብኝት ላይም በርካታ ለሁለቱም ሀገራት ጠቃሚ የሚሆኑ ርዕሰ ጉዳዮች እንደሚነሱበትም ይጠበቃል በማለት ዘገባው አውስቷል። እዚህ ሰዓት አጋር ሆነው አብረውን እየሰሩ የሚገኙት 8294 ለፈጣን የትራንስፖርት አማራጭ ልትጠቀሙት ትችላላችሁ የሚላችሁ ራይድ ነው። የራይድን አፕሊኬሽን በእጅ ስልኮቻችሁ ላይ በማውረድ ባላችሁበት ቦታ ሆናችሁ ፈጣን አገልግሎት ሲያስፈልጋችሁ ራይድን በ8294 ተጠቀሙ ይላችኋል። ራይድ የዚህ ሰዓት አጋር ሆኖ ከኛ ጋር አብሮን አለ። እጅግ እናመሰግናለን። ማንን እንደ እናት የሚለን እናት ባንክ ሌላኛው አጋራችን ነው። ትምህርት ቤቶች ያለምንም ውጣ ውረድ ክፍያ የሚከፍሉበት አማራጭ ይዞ መጥቷል። የትምህርት ቤት ክፍያን እንግዲህ በቀላሉ መክፈል የሚቻልበት እናት መላ የተሰኘውን አማራጭ ነው ያስተዋወቀው። የልጆች የኮሚኒኬሽን ደብተር መግዛት፣ መጽሐፍት ግዢና ሌሎች ጉዳዮችንም መከወን ይቻላል በእናት መላ። እናት ባንክ አጋራችን ስለሆነ አመሰግንን።